እኔ በእግዚአብሔር እጅ ነው የሞተው ብዬሻለሁ። አንተ ነው የገደልከው። ምን ነካ? ተረጋጊ። ልጁን ፍለጋ መጥቶ በታሪክ ልጆችም ይሄን ነገር መስማት የለባቸውም። ሁለተኛ ሞት ነው የምሞተው። በተቻለ አቅም ይሄን ነገር ማን እንዳገዘ ከጀርባ ማን እንዳለና እቺን ሴት እንዴት እንደመለመልካት ግልጽ አድርገህ ትናገራለህ። ገባ ሆይ ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። ያንተ ቤት እንዳይበተን ያንተ ነገር እንዳይስተካከል የአንድ ሰው ህይወት መጥፋት መቻል ነበረበት። ሁለተኛ የሞት ሞታል የምትል ከሆነ ካሜራ ጀርባ ያላችሁ ሰዎች ቁጭ በል። አልፈህ ቁጭ ማትል ከሆነ ደግሞ ሁለተኛ ጊዜ ያልሞት አንዴ በሞት ንገረኝ አቶ ስለሺ ንገረኝ ግልጽ አድርገህ። ሁለት ብቻ ነው ያሉት፣ ሴቷ ያልኩና ዶክተሩ ብቻ ናቸው። ከዛ ውጪ ማለት ነው ይሄን ኬዝ እነሱ አቀነባብረው ነገሩን የሰሩት፣ እኔ ያስተባበርኩ። በቃ ይሄ ነው ሪያሊቲው። ግን ሁለተኛ የሞት በታሪክ ነው መሞት አልፈልግም። ከዛ ማድሽ ጋር ሆኜ የማይሆን ምግብ እንዲበላ አድርጌ እሱን አንተ ነው የገደልከው። አንተ ነው የገደልከው። አንተ ነህ እንደዚህ ያደረከው። አንተ ነህ ሆይ ንገረኝ። ምን አረገ? ምን አይደለም ነገሮች። ቆይ ማዛ ሚስተው እነግርሃለሁ። ቀጣይ ብዙ ዋጋ የማትከፍሉበት ነገሮችን ሶልቭ የምታደርጉበት ሙሉ ጌታ የሚባል አጎት አለ። እኔ የትኛውንም ገንዘብ የትኛውንም ካፒታል ኖሮኝ ያን ያህል የማስደረግ አቅም የለኝም። ሌላ ሰው ማላባሽ ታሪክ አትግቢ። ማን ያለው ከሱ ጋር ማን ያለው ከዚህ ጊዜ አውራ ሰምቻለሁ። ሌላ ሰው አለ ወራው እሱ ከዚህ ጋር የተገናኘ ነው። ቤተሰብ ሊሆን ይችላል። ምን አይነት ቤተሰብ ነገርኳችሁ? ቤተሰብ ምን አይነት ነው? ቤተሰብ ያልከው ማንን ነው ቤተሰብ? ቢያንስ ነርሷንም እያማከርን ምን አይነት ነገሮች ቢጠቀም ይሻላል፣ የልብ ኬዝም ስላለበት ብዙ መድኃኒቶችን በሚወጡበት ሰዓት ላይ ይከብደዋልና ስለዚህ ኤክስትራ ነገሮች እንዲጠቀም ከተፈቀደለት በላይም እንዲጠቀም አስደርገናል። በገንዘብ ልደልለኝ ፈለክ አይደለ? ብዙ ነገሮችን በገንዘብ ማስተካከል ስለምትችሉ ዛሬም ገንዘባችሁ እኛ ላይ የሚሰራ መስሎ ተሰምቶ ነው። ለአንተ የሰራው ገንዘብ ሁሉ ወይ ለመሰሎች የሰራው ገንዘብ ሁሉ ለእኛም የሚሰራ ይመስልሃል? ንገረኝ ይሄንን። ይኸውልህ እሱ ይውጣና እኔ አልወጣም። እዚህ ቁጭ ብዬ እውነቱን ትነግረኛለህ። ቤተሰብ መሀል ይሄን ከምናወራ እሱ ያለው ነገር ላስረዳው። ተረጋጋ። ቆይ ታሙ እባክህን ተረጋጋ። አንተ ያንተ ቤተሰብ ጉዳይ ስለሆነ አንተ ውጣ በቃ። እሺ በለኝ። እኔ ላውራው ይገባኛል እኮ እኔ ላውራው በቃ። እሺ በለኝ እና ሂድ። ይኸውልህ ትክክለኛውን ነገር ካልተናገርክ ግን እመጣለሁ። ስመጣ ግን ማለት ነው ባቴ ገዳሉ እገልሻለሁ። ይገባሻል አይደል? ይኸውልሽ የአባቴ ሞት እጅሽ እንዳለ ይኸውልሽ ህይወትሽን ነው የማበላሽው። ቆይ ነገራችሁ ለምን አልተመቸኝም? ምንድን ነው አልተመቸኝም? ና ቁጭ በል ችግር የለውም ቁጭ በል። በምችሉ አቅም ስነ ስርዓት ያዥ እላታለሁ። ለምን እያደረገችው ያለው ተግባር አይን ያወጣ ስለሆነ ማለት ነው። ውስጥ ስለሽን እንደሚኖር ተነግሮኝ ስለሽን በአካል አግኝቼ የእናቴ ባል ኦር ደግሞ እንጀራ እናቴ በፊት ያው የእህቴ ባል በሚል ነበር በቤት መኖሩን ሰምተናልና ወደ ውስጥ ገብተን እናቴ እንደሚገልብኝ ነው የነገረኝ። ይሄን ነገር ሚስጥር ካወጣሽ እናትሽን ነው ማጠፋት ነው ያለኝ። ይኸውልሽ ሜሮን እናትሽን እኮ አሁን መናገር ያለብሽን ነገር ባለመናገርሽ እያጣሻት ነው አይደለ? እናትሽ ታማኝ ነች። ከዛ በተጨማሪ ደግሞ ወንድሟን ነው አስክሬን ምርመራ እስክትቀይሪ ያደረሽው። ገዳዩ አትግዳዩ እርግጠኛ አይደለንም። ነገር ግን ወደማይሆን ሰጣ ገባ ውስጥ ላለመግባት ካልሆነ በስተቀር እያየሁት ያለው ነገር ጤናማ አይደለም። ቅድምም ስትገባ የደነገጥኩበት ትልቁ ኬዝ ደግሞ ሌላ ኬዝ ተፈጥሮ ይሁን የሚል ነው ሀሳቤ ማለት ነው። እኔ አሁን እንደ እንጀራ አባት አንተንም ማሳደግ አልቻልኩኝም፣ ማገዝ በሚችልበት ማገዝ አልቻልኩኝም። በወራቶች ልዩነት ነበር ስንተያየ ነበረው። አሁንም ደግሞ ስትመጣ ዱብዳ የሆነብኝ ማን ነው ይህን ስራ ያሰራሽ? አባቴ እንዲገደል ኦር ደግሞ የአስክሬን
ምርመራ ውጤት እንዲቀየር ማን ነው የከፈልሽ? ተሙኔ ሚስጥር ካወጡ ይገለኛል። ከነናቴ ጭምር ነው የሚያጠፋኝ። አሁን እንደማትሞች በምን አወቅሽ? ቢያንስ ባለቤት አሁን እየሄደችበት ያለችው ርቀት የተወሰነች ሳንቲም ለማግኘት በሚል የተለያየ አልቲቲዩድ ሊኖራት ይችላል። ከእንደገና ልጆቹን በአግባቡ እየያዘች አይደለም። ልጆቹን ከእንደገና እዚህ እንደ ተንገላቱ አድርጋ ወስዳ ለማኖር ነው የምትፈልገው። እኔን ራቁቴን ለመጣል ነው ታርጌት እያደረገች ያለችው። እሷ ያዘጋጀችው ስትራቴጂ ካለ በግልጽ ነገሩ እያስታመምክ የመጣኸው እያስታመምክ እያወራኸኝ ያለኸው ወይ ደግሞ የሰማኸው ነገር አለ አልገባኝም። በእርግጥ ያላሳደግከው ልጅ እኮ ድሮም ነገ ወቃሽና ወራሽ ለመሆን ነው የሚሯሯጠው። ምን እያሰብክ ነው? ግልጽ አልሆነልኝም። ወይ ያለች ነገር አለ ወይስ ደግሞ ሌላ የሰማኸው ነገር? ጋር በተገናኘ ነገር አይደለም። እኔ የሰማሁትን ልስማ። አንተ በምችለው አቅም ለልጆቼ ስል ዋጋ እየከፈልኩ ነው። ካልሆነ ደግሞ መሄድ ባለብኝ አቅጣጫ እሄዳለሁ። ምን እኔ እድሜ ልክ እኮ ከእሷ ጋር እኮ እየተለማመጥኩ ወይ ደግሞ እየዋሸችኝ የምኖርበት አጋጣሚ አይኖርም። ያን ያህል ስቴፕ መሄድ የምችል ሰው ነኝ እንጂ እንደዚህ ተዝረክርኬ ሌላ የማይሆን ህይወት ውስጥ መግባት መፈልግ ሰው አይደለሁም። አቶ እንዳልካቸው በመሞቱ ምናልባት ከማዛጋ ከዚህ በፊት የነገረው ነገር ቢኖርም አንድ ሰብአዊ ፍጡር በህይወት ሲለይ የምናዝነው ሀዘን አለ። ልክ እንደ ሰው ያን ሀዘን እንኳን ፊት ላይ አናይም። ተደጋጋሚ ጊዜ ፈገግታ ይነበብ ነበር። ከዛም አይተናነስ ነገር ነው። አቶ ስለሺ እሺ፣ አቶ ስለሺ በጣም ትዕግስተኛ እንደሆንክ ስትናገር ነበር አይደለ? ያ ትዕግስት የት ሄደ? በጣም ታጋሽ ሆነ ብዙ ነገር ሲናገርህ ከትዕግስት የተነሳ ብዙ ነገር እንዳሳለፍክ እንደ ትሁት ሰው ስታወራ ነበረ። ያ ትዕግስት ድንገት የት ሄዶ ነው ተሙን ልታንቀይ ቻልከው? እንግዲህ ተመልካቾቻችን በአጋጣሚ ተሙ አንገቱ ላይ አንቆት ስለነበረ ንፋስ እንዲቀበልና ትንሽ ከካሜራ ጀርባ እንዲቆይ ስላደረግን ነው። ስለዚህ ንገረኝ፣ ያ ትዕግስት የት ሄደ? ድንገት ይህን ነገር እንዴት ልታደርግ ቻልክ? አይደለም ነገሮች ይሸፈናሉ ብዬ አስቤ ነበር። በእርግጥ ግን ያጋጠኝም ነገር እንደነገርኳቸው ብዙ ነገሮችን እንደማጣ ስለገባኝ በዛ የተነሳ ነው በጣም እዛ ደረጃ ውስጥ ደርሼ ነገሮችን በዛ መልኩ ያልቁልኛል ብዬ ነበረ። አልቻልኩም ማለት ነው። ስለዚህ ሰማለ አሁን እንደ ቅድሙ ግንፍል ለምትልበት ከመሬት ተነስተ ምትጮበት ከዛ በተጨማሪ ደግሞ ለስለስ ብለህ ስለተናገርክ ወንጀለኝነት የሚደበቅበት ጊዜ አብቅቷል። ተግባባል? ስለዚህ ግልጽ የሆነ የደበከን ነገር ካለ አሁኑኑ ትናገራለህ። ያም አይሆን ከሆነ ደግሞ ወደ ከፋ ነገር እንሄዳለን። ተግባባል? እነግራቸዋለሁ። ችግር የለውም። በጣም ጥሩ። ስለዚህ ምንድን ነው የደበከን? ቢያንስ እናንተ በምችሉት አቅም እና ባጋጠመኝ ነገር ተረድታችሁ ማለት ነው ነገሮችን ቢያንስ ለማገዝ ሞክሩ። እኔ ያለውን እውነታ ግን በግልጽ እነግራችኋለሁ ማለት ነው። ወሬንቶ አንተን በምንም አይነት መንገድ ልናግዝ አንችልም። ተግባባል? መናገር ያለብን እያንዳንዱ ነገር ግልጽ አድርገህ ተናገር። አንድ ውሸት አልፈልግም። ሰማለህ? ሜሮን ከነገረችን ዝንፍ ያለ ነገር ብሰማ ከዚህ የከፋ ነገር ይደርስብሃል። ሰማኸኝ አይደለ? በጣም ጥሩ ንገረኝ። አንደኛ ደረጃ በቅናት ተነሳስቼ ነው። ምክንያቱም ቅናትም ላትለው ይችላል። በእርግጥ ግን መጀመሪያም ያን ስለዋሸችኝ እሷ ላይ እኔ ሙሉ እምነት አጥቻለሁ። በተጨማሪ ደግሞ አሁን ደግሞ ቀጣይ ባለቤቷ መጣ ሲባል ህይወቴን፣ ቤቴን፣ ሁሉን ነገር በትና ጎዳና የምወጣበት ደረጃ ነው ብዬ ስላሰብኩኝ ነው። ምክንያቱም ወደ ድሮ ባለቤቷ ትመለሳለች እና ያለውንም ሀብትም ገንዘቦችንም ተካፍለ የራሷን ህይወት ትኖራለች። ያው ከውጭም እንደመምጣቱ መጠን በገንዘብ ተታላ እያደረጋቻቸውም ያሉት ነገሮች ተግባራቶች ጤናማ ስላልሆኑ ለዛ ብዬ ነው ከእሷ ጋር ተነጋግረን ያው ለቅሶ ላይ ምንም አየዋት እንዳልከው ይሄን ነገር እንድታግዘኝ አድርጌ እሱ እንትን እንዲል ያደረኩት ማለት ነው። ምን እንዲል ያደረከው? ስለሺ
አታቅለስልሰው። ምን እንዲል ያደረግከው? ሁለቴ በህይወቴ እንዳልጎዳ ብዬ ቢያንስ ጅል ነህ ወይ ምንድን ነው ወይ ብሎ ጓደኛ ምንም ስታማክር በባለፈው እንደዚህ ሸወደች፣ አሁንም እንደዚህ እየተጫወተችብህ ነው ሲሉ ያን ሼፕ ለማድረግ ብዬ ነው ይሄንን አማራጭ የተጠቀምኩት። ስለዚህ አቶ እንዳልካቸው ላይ የግድያ ወንጀልን የፈጸምከው ባለቤት ካደረገችው ነገር አንጻር ቅናት አነሳስቶ ነው እያልክን ያለኸው? ቅናት ብቻ አይደለም፣ ቤቴ ሊበተን ሆነ፣ ሁለቴ ልጎዳ ነው። ቆይ ያንተ ቤት እንዳይበተን ያንተ ነገር እንዳይስተካከል የአንድ ሰው ህይወት መጥፋት መቻል ነበረበት? ይሄ ነገር እኮ ነገ ከነገ ወዲያ መታወቁ አይቀርም ነበር አደለ? ወንጀለኛ ወንጀል ሰርቶ የሚደበቅበት ሀገር ላይ ስላለን እንደዛ መስሎህ ነው ወይ? ይሄ ነገር ሲታወቅ ወንጀለኝነት ሲታወቅብህ ተመልሰው ወደ እንደዚህ አይነት ነገር ወይ እንደምትገባ ቤተሰብ እንደሚበተን አልገባህም? አላወቅም? ንገረኝ። ይሄንን ትክክለኛ ስራ እንዳልሰራው ገብቶኛል፣ ግን የሆነ ነገር እንዳላጣ፣ ልጆቼንም እንዳላጣ፣ ንብረቴንም እንዳላጣ፣ ባለቤቴንም እንዳላጣ ብዬ ሌሎች ሰዎችን እንዲሁ ሳማክር በእርግጠኝነት እሱ ድኖ ከወጣ እሷ ከዲያስፖራው ጋር ነው ህይወቷ ልትመሰረት የምችለው። ያደረግከው ነገር እንዴት ሊገባ አይችልም እያልኩ እኮ ነው አቶ ስለሺ። እንዴት የሰራኸው ወንጀል ሊገባ አይችልም? የአንተ ቤተሰብ እንዳይበተን ብላ ያደረግከው እኮ የሌላን ሰው ህይወት መበጥበጥ ነው፣ የሌላን ሰው ቤተሰብ መበተን ነው ያዝከው። ከዛ በተጨማሪ ደግሞ ስለሺ የተመስገን አባት የማዛ ባለቤት የነበረ ግለሰብ ነው። ብዙ ሰዎች በተስፋ የሚጠብቁት ሀገር ሊያቀና ይሞክር የነበረ ግለሰብ እንዴት እሱን ማጥፋት የአንተ ቤተሰብ እንዳይበተን ከምታደርገው ምክንያት ጋር እኩል ሊሆን ይችላል? ያው ራስ ወዳድ ነው የምትሆነው ሰው ስትሆን ያ ነው በቃ። እሺ እንዴት አድርገህ ሜሮንን ልትመለምላት ለዚህ ስራ ልታጫት ቻልክ? ያው በቀላሉም ስለምንግባባ ቢያንስ የተወሰነች ገንዘብ ምናምን ችግር ስላለባት አንዳንድ ነገር አግዝሻለሁ አልኳት። በዛ የተነሳ ወዲያውም እንዳወራኋት ሀሳቡን እንደነገርኳት በምችለው ነገር አግዛለሁኝ ብላ ተረዳች። እኔንም ደግሞ የሚያጋጥመኝና እየተሰራ ያሉ ነገሮችን ታውቃለች። ስለዚህ እንደ ሰው አግዥኝ፣ ሁለቴ መጎዳት የለብኝም። ማላቀው ጎረምሳ እንጀራ አባት ሆንኩኝ። በተጨማሪ ደግሞ ከእንደገና ደግሞ ሚስቴም ሌላ ህይወት ልትገባ ነው። በተጨማሪ ደግሞ ልጆችም ሊበተኑ ነው። ያፈራኋትም ሀብት ደግሞ ልትበተን ነው እና ምቹውን ነገር አግዢ፣ እዛ ሆስፒታል ማገዝ ያለብሽ ነገር አግዘሽ ምግብ ላይ እንትን ብለሽ እንደሚሆን አድርጊ። ያው እንደ የደረሳችሁበት ነው በቃ። ስለዚህ እያንዳንዱን ነገር እንድትሰራ በራስ መንገድ ነው የመለመልከው ማለት ነው እሷን? በጣም ጥሩ። ከሜሮን ውጪ ወይም ደግሞ ከአንተ ውጪ እዚህ ነገር ላይ የተሳተፈ ሌላ ግለሰብ አለ? እኔ ኮሚኒኬት ያደረኩት ወይም ያወራኋት እሷን ብቻ ነው። እሷ ድንገት የሚያግዛት ሌላ ተጨማሪ ተጠቅመ ይሆን አላውቅም እንጂ እኔ እሷን ብቻ ነው ኮሚኒኬት ያደረኩት። ሌላ ኤክስትራ ሰው አላውቅም። ግን ስትናገር እያንዳንዱ ነገር ላይ ምንም እጅ እንደሌለበት፣ ምንም አይነት ወንጀል እንዳልሰራ ሰው ስታስመስል ነበረ። ደግሞ እንዳልካቸው ልጠይቀው የሄድክበት ጊዜያቶች በራሱ በጣም ጥቂት እንደሆኑና ተሙን እንዳይከፈው ብለህ በማሰብ እንደሆነ ነገረኛል። ስለዚህ በየትኛው አጋጣሚ ይህንን ወንጀል ልትፈጽሙ ቻላችሁ? ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መጥተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። መጀመሪያ እሷ ከገባች በኋላ ከዶክተሮች ጋርና ከሚመለከታቸው አካላቶች ጋር ኮሚኒኬት እንድታረግ እኔ በስልክም በውጭም አግዛት አለውኝ። እዛ እነሱ ሲያው ሌላ ነገር ሊፈጠር ስለሚችል የሆነ ነገር እንኳን ቢፈጠር ይሄን ሐሳብ ያስባሉ ብዬ ነው ይርቅ ያለው ማለት ነው።
ስለዚህ እሷ ዶክተሮቹ ጋርና ራሷ ማድረግ ያለባትን ነገሮች አሬንጅ አድርጋ መቀየር ያለበትን ነገሮች በውስጥ በኩል እንዲጨርሱ አስደርጌያለሁ ማለት ነው። ስለዚህ ትላንትና ጥሩ የነበረው ስለሺ ዛሬ በእንደዚህ አይነት ወንጀሎች ላይ ተሳታፊ ሆኖ ተገኝቷል። ይህ ደግሞ ባለፉት ጊዜያቶች ላይ ወይ በዚህ 1 ወር ውስጥ የተፈጠረ ማንነት ብቻ ሊሆን አይችልም። ከዚህ በፊትም ብዙ ነገር ላይ ተሳታፊ ባትሆን እንደዚህ አይነት ነገር ላይ ልምድ ባይኖር ኖሮ በዚህ ልክ ስር የሰደደው ወንጀል ላይ ልትሳተፍ በዚህ ልክ ፐርፌክት ሆነ ልትቀርብ አትችልም። ከዚህ በፊት እኔ ያለኝ ማንነት አሁን በጓደኛ ምክር እና በተለያዩ ነገሮች ይህን ህይወቴ ሉዝ እንዳላደረግ ባማከሩኝ ባናገርኳቸው ሰዎች ካልሆነ በስተቀር እንደዚህ አይነት ሰብዕና የለኝም። አሁንም እኮ ስለሺ ያልኩ ያለሁት እዚህ ወንጀል ላይ በመሳተፍ ቤተሰብን አላዳንክም። ነገ የሚደረስበት ወንጀል እንደሆነ ታውቃለህ። እንደዚህ አይነት ወንጀል ፈጽመ የትም እንደማትደበቅ ጠንቅቀህ ታውቃለህ። ስለዚህ ቤተሰብ መፍረሱ አይቀርም። ይህንን ካሰብክ ደግሞ እዚህ ወንጀል ላይ ሳትሳተፍ ትክክለኛ ንጹህ ሰው ሆነ ቤተሰብ ቢበተን ይሻልህ ነበረ አደለ? እውነት ነው። እሱማ ይኸው ከሁለቱም አጣኝ። ይህንን ነገር ልጆች ሊያደርግ ይሻል ነበር። ልጆች እያልክ የምትኖርላቸው አባታቸው እንደዚህ አይነት ወንጀል ላይ ተሳታፊ እንደሆነ ነፍሰ ገዳይ እንደሆነ ሲያውቁ እስር ቤት የማቀቅከው የአንድ ሰውን ህይወት አጥፍተ እንደሆነ ሲያውቁ ምን አይነት ስሜት ነው የሚሰማቸው? በታሪክ ልጆችም ይሄን ነገር መስማት የለባቸውም። ሁለተኛ ሞት ነው የምሞተው። በተቻለ አቅም ይሄን ነገር ቢያንስ ሴቭ አድርግ። ምክንያቱም እኔ ለነሱ ብዬ እንዳይበተኑ ብዬ ነው አማራጭ ሳጣ እነሱ ላለማጣት እኮ ነው ይሄን ነገር ያደረኩት። እነሱ ሰሙ ማለት ደግሞ የሞት ሞት ነው የምሞተው። ሰማለ። ስለዚህ እባክህ እንዳንተ አይነት አሪዮስ እንዳንተ አይነት ወንጀለኛ ቁጭ ብሎ ለአንተ ልጆች የምጠነቀቅበት ምንም አይነት ምክንያት የለም። ልጆችህን ቁጭ አድርጌ የሰራውን እያንዳንዱን ወንጀል ግልጽ አድርጌ ነግራቸዋለሁ። ሰማይ አማራጭ የማታረግልኝ ከሆነ እኔ የምችለውን ነገር የማግዝበት ነገር ካለ እንዳግዝ አድርገኝ እንጂ እኔ ለልጆቼ ስል ነው ሁሉ ዋጋ እየከፈልኩ ያለሁት እነሱን ላለማጣት ነው። ልጆችህን እስር ቤት ገብተህ ቁጭ ካረኩ በኋላ አባታቸው የሰራውን ወንጀል ወይም ደግሞ የማንን ህይወት እንዳጠፋ ቁጭ ብዬ አሳያችኋለሁ። ወንጀለኛ እንደሆንክ ለልጆችህ ግልጽ አድርገህ ሁለተኛ የሞት ሞት አልሞትም ከሆነ ካሜራ ጀርባ ያላችሁ ሰዎች ቁጭ በል። አልፈህ ቁጭ ማትል ከሆነ ደግሞ ወደ ሁለተኛ የሞት ሞት አልሞትም። ሁለተኛ ጊዜ አልሞትም። አንዴ ብሞት ወንጀለኛ ወንጀለኛ አርፎ መቀመጥ ከሆነ ተናግረዋል። እንደ ልጆቼ ለኔ መረጃ እንዲሰሙ አልፈልግም። ከዚህ በላይ ነገሮች እንዲደርሱ እናደርጋለን። ሁለቴ መሞት አልፈልግም። ተናግሬያለሁ። በቃ ሁለቴ ሞት አልሞትም። ለአንተ የሚገባውን እያንዳንዱን ነገር እናደርጋለን። ልጆች ወንጀለኝነትን ነፍሰ ገዳይነትን የሚያውቁ ነው የሚሆነው። ተግባባን? አርፈ ቁጭ ምትል ከሆነ አርፈ ቁጭ ትላለህ። ስለ ወንጀለኝነት ግልጽ አድርገህ ትነግረኛለህ። ተግባባን? ከማገር ተባብረህ እንደሰራ ማን እንዳገዘ ከጀርባ ማን እንዳለና እችን ሴት እንዴት እንደመለመልካት ግልጽ አድርገህ ትናገራለህ። ገባ ሆይ? ለልጆቼ ይሄ መረጃ እንዲኖር አልፈልግም። እያንዳንዱ ነገር ግልጽ አድርጌ ነው ነገርኩህ እኮ። ልጆች እንዳይሰሙ በምትፈልግ ከሆነ ደግሞ ከጀርባህ ማን ያለው? ማን ነው አብሮ እየሰራ ያለው? ለማን አካል ነው እየተባበርክ ያለው? ንገረኝ አቶ ስለሺ ንገረኝ፣ ግልጽ አድርገህ። ሁለት ብቻ ነው ያሉት፣ ሴቷ ያልኩና ዶክተሩ ብቻ ናቸው። ከዛ ውጪ ማለት ነው ይሄን ኬዝ እነሱ አቀነባብረው ነገሩን የሰሩት፣ እኔ ያስተባበርኩ። በቃ ይሄ ነው ሪያሊቲው። ግን ሁለተኛ የሞት በታሪክ እኔ መሞት አልፈልግም። እኔ እየሞትኩ ያለሁት ለልጆቼ ስል ነው። እዚህ ህይወት ውስጥ እነሱ ላለማጣት ስል ነው። ተረዳኝ እስቲ አንተ በእኔ ቦታ ሆነ እስቲ በእኔ ጫማ ውስጥ ሆነ ይሄው። ይህንን ነገር ለልጆች እንዳልናገር በምትፈልግ ከሆነ እንዴት ይህንን ነገር ልታረግ ቻልክ? ከጀርባ ማን አለ? ምክንያቱም አንተ ብቻህን ይህንን ሁሉ ነገር ልትሰራ በፍጹም አትችልም። ስለዚህ ማን ነው ያለው ከጀርባ? ወይም ደግሞ ማንን ስታግዝ ነበረ? ሁለቱ ናቸው የነገርኩ። አንደኛ መጀመሪያ ላይ የምግባባው ዶክተር ነበረ። ዶክተሩን ኮሚኒኬት አድርጌዋለሁ። እሷ ደግሞ በምችለው አቅም ማለት ነው ዘመድም ጭምር ስለሆነች ያለውንም ኬስ ስለምታውቅ በቅርብ ርቀት ያለውን ነገር እየተከታተልኳት ማለት ነው። የትም ቦታ ስትንቀሳቀስ ስራን እያደረግኩ ክትትል እያደረኩኝ እሷም ማቅመስ ያለባትና ማዘጋጀት ያለባትን ምግቦችን አዘጋጅታ ዶክተሩ ደግሞ ያለውን ነገር አሬንጅ አድርጎ የሰውን ጭምር እንዲቀየር አድርገን ነው ያደረኩት። ህይወቴ እንዳይበተን
ባለቤቴም ችላ ስትል ያለውን ነገር ሁሉም ነገር ዜሮ ሊሆንብኝ ሲል ጊዜ ይሄን ነገር አማራጭ የተጠቀምኩት እና እባክህ ደግሜ ለምን እኔ ለልጆቼ ስል ነው ይሄ ሁላ መስዋዕትነት የከፈልኩት እንጂ እኔ ብቻዬን ብወጣ የምፈልገውን ህይወት መኖር እችላለሁ። ስለዚህ ሁለት ሰው ብቻ ነው ያለው በውስጡ ማለት ነው። የአስከሬን ምርመራውን ለማስቀየር የጠራችሁት ትክክለኛ ገዳዩ ማን ስለሆነ ነው? ምክንያቱም የአስከሬን ምርመራ ሊቀየርበት የሚችልበት ዋነኛ ምክንያት ገዳዩ እንዳይታወቅ ነው። ስለዚህ አቶ ስለሺ ሲጠፋ በሰዓቱ የነበረው ሰው ማን ነው? የማን አሻራ እንዳይገኝ ብላችሁ ነው ምርመራው እንዲቀየር ያደረጋችሁት? እኔ በወቅቱ በርቀት ነው ነገሮችን ራን እያደረግኩ ያለሁት። በዛን ሰዓት ላይ ሴቷ ነች ምግብ እና ያለውን ነገር እንዲቀምስ አድርጋ ዶክተሩ ነው እንዲቀየር ያደረገው ማለት ነው። ከዛ ዶክተሩ ደግሞ ከሬሳ ክፍል ላይ ሌላ ሰው ኤክስቼንጅ እንዲሆን አድርገዋል። እነሱ ደግሞ ክፍል ያለብኝ ነገር ከፍ እያለሁ ምንድን ነው ምን የተፈጠረ ነው ያለው? ቁጭ በል መስማት አይደለም የምትፈልጊው? ነይ ቁጭ በል። ምንድን ነው እሱ? ምንድን ነው የምትሰራው እዚህ አንተ? ምንድን ነው የተፈጠረው? ቅድም ለተፈጠረው ነገር ሁላ ዝም ብያለሁ። ምንድን ነው ልጅ ነገር? ምንድን ነው የተፈጠረው? ልጅ አትበኝ እባክሽ። አሁን ልጅ ይሄ ባል የምትይው ሰውዬ ማን ምን እንደሆነ እያንዳንዱን ነገር ፊት ለፊት ቁጭ ብላ ትናገራታለህ። ምንድን ነው የሰራኸው? ምንድን ነው ያደረከው? ምንድን ነው እዚህ የምትሰራው? ምንድን ነው ጉዱ? ምን አንገትን ታቀረቅራለህ? ተናገር። ምን አድርገህ ነው? አንቺ ብዙ ያልሰማሻቸው ያላወቅሻቸው እኮ አሁን ልስማው። ምንድን ነው ንገረኝ። አንደኛ ደረጃ ወደዚህ ስቴጅ እንድገባ የሚያደረገኝ ነገሮች በሙሉ ባንቺ የተነሳ ናቸው። ምንድነው በእኔ ምክንያት? ምንድነው ያረከው? አሁን ዙሪያን ጥምጥም መሄድን ተውና በግልጽ ተናገር። አንቺ ቤቴ እንደ ቤቴ ነው ብለሽ ስለማታስቢ ከእንደገና ደግሞ ይሄንን ልጅ ስለዋሸሽ ምን ማለት ነው? ቤቴ አይደለም ማለት ይሄን ልጅ እኮ እንኳን አንተ ይቅርና አባቴም አያውቅም እኮ ይሄ ልጅ እኔ እንደሆነ። ይሄ እኮ ሞያ አይደለም። ታዲያ ሞያ አይደለም ማለት አይደለም። እኔ እሱን የወለድኩበት እሱ ወደ እኔ ህይወት የመጣበት ሰዓት ላይ ገና የ14 ዓመት ጨቅላ ልጅ ነኝ። የማውቀው ነገር የለም። አባቴ ተከበረ ነው። እንዴት ብዬ ነው በዛ እድሜ በክብር ሳይድረኝ አባቴ ያረገዝኩትን ልጅ አባቴ እርጉዝ ነኝ ብዬ የምለው? ከዛስ የአባቴ ስም ይነሳ፣ አባቴ ይሞትብኝ፣ ክብሩ ይውረድ? ለምን በግልጽ አልነገርሽኝ? መጀመሪያ እንዴት ብዬ ነው የምነግርህ? እኔ እናንተ በአንተ ላይ ያደረግኩት ነገር ቢሆን እሺ፣ ካንተ በፊት ለሆነ ነገር ቤተሰቦቼ እናቴ አምና እንጀራ እናቴ ማለት ነው አምና ልጄ ነው ብላ ወስዳ ላሳደገችው ልጅ አንተ ምንን የተነካ? ነገ ሲሰማ ምን ይፈጠራል ብለሻል? ምንም የሚፈጠር ነገር የለም በአንተ ላይ ቢሆን። አዎ እንዴ አባቴም እኮ ቢሰማ ምንም የሚፈጠር ነገር የለም። ሆኗል አይደለም? ልጅን ያህል ስለሺ አሁን የናንተ ምልልስ ልንሰማ አይደለም እዚህ ቦታ ላይ ተገኘ ነው። ስለ ትናንት ማውራቱ ቀርቶ ስለ ወደፊቱ ነው ማውራት እኮ ያለብን። ትናንት ነው አለፈ። የፈጠረው ነገር አሁን ላይ ትልቅ አደጋ ይዞ መጥቷል። ያንን ነገር ደግሞ ግልጽ አድርገን ማትነግራት ከሆነ እኛ እንነግራታለን። የተፈጠሩ ኬዞች ሁሉንም ነገር ንገራት። እያንዳንዷን ነገራት። የቅድሙን ነገር ችላ ብዬ ያልፍልህ አይደል? እያንዳንዷን ነገር ትነግራታለህ። ካሜራ ፊት ይሄ ቁጭ ባልንበት እያንዳንዷን ነገር ትናገራለህ። ተናገር። ምንድነው የሚዘጋግ? እኔ ትግስቴን አታስጨርሰኝ። ምንድነው የሚዘጋ? ተናገር። ምንድነው ያረከው? የማይሆን ነገር አድርጌያለሁ እኮ። ምንድነው እሱ? ይሄም ደግሞ ልጆቼ ላለማጣት ብዬ ያደረኩት ነው። የዚህን ያህል ምንድነው ልጆችን የሚያሳጣ ቤትን የሚያሳጣ እኔን የሚያሳጣ ነገር ምንድነው? ምንድነው ያጎደልኩብህ? ቆይ ምንድነው ያደረኩት? ያደረግሽው ማታውቂዋለሽ። ምን እኮ ንገረኝ። እቤት የታለሽ? እቤት ባለመኖርሽ አንቺ የድሮ ፍቅረኛሽ እንደ አዲስ አገር ሽቶብሽ ማለት ነው። አስታማሚ መስለሽ ቤት ውስጥ የለሽም ማለት የልጄ አባት በልጅነታችን ብዙ ነገር የልጅነቴ እኮ ነው እና ሲታመም ሜዳ ላይ መጣል አለብኝ እንዴ? እና አንዱን እያስታመምሽ አንዱን ትገያለሽ እንዴ? ምን አንተ እኮ መረዳት አለብህ። አንተ እኮ ጤነኛ ነህ። ለማንኛውም በምችለው ነገር ራሴን የተሻለ ነገር ልጆቼን ላለመበተን ብዬ የምችለውን ነገር አድርጌያለሁ። ምንድነው ያደረከው? ወንጀል ውስጥ ገብቻለሁ። እያንዳንዱን ነገር ንገራት። ስለምን ወንጀል ነው የምታወራው? እኔ አልገባኝም። ምን እያለ ነው ያለው? እያንዳንዱን ወንጀል ንገራት። በቅናት ተነሳስቼ በቅናት አትበል። ሆን ተብሎ የተሰራ ሴራ ነው። ለዚህ ብቻህን እንዳላረክ እርግጠኛ ነኝ። ሳሚ የነገረ ነገር አለ። ከማጋ እንደሰራው የነገረ ነገር አለ። ምንድነው እሱ? ከማንም ጋር እንደሰራ እያመነልኝ አይደለም። ነገር ግን ከጀርባው ሰዎች አይኖሩም ብዬ አላስብም። ምክንያቱም ተራ ወንጀል አይደለም የተሳተፈበት ምክንያት። አሁን ደግሞ በቅናት ተነሳስቼ እያልክ እንደ ተራ ወይም ደግሞ ትንሽ እንደሆነ ወንጀል አይደለም ማድረግ ያለብህ። ትልቅ ነገር የሰው ሕይወት የጠፋበት ነገር ነው ያለው። ስለዚህ ንገራት። ምንድነው ያረከው? ለምንድነው የማትናገረው? የማንን ሕይወት ነው ያጠፋኸው?
እኔ ምንም የገባኝ ነገር የለም። በብዛት አንቺ በምትሄጂበት ሰዓት ላይ እኔም በሚሄድበት ርቀት ሄጂ በምታስተምሪበት ሰዓት እንዴ ስለማን ነው ያወራው ያለው? እኔ አልገባኝም፣ ግልጽ አድርግልኝ። ስለ ቀድሞ ጓደኛሽ ወይም ደግሞ ስለ ልጅሽ አባት እና ምን ሆነ? እሱ ምንድነው ያረከው? ስለሺ ተናገር። ምን ነገሮችን ግልጽ አድርገህ ተናገር። ሰማለህ? ስለሺ ማውራት ያለብን እያንዳንዱ ነገር ግልጽ አድርገህ ንገራት አሁኑ ነው። እንዴ እኔ እኮ ምንም አልገባኝም፣ ግራ እየገባኝ ነው። ስለሺ የልጅ አባት የማስታመመው ምን ሆነ? ከዘመድሽ ጋር ሆኜ የማይሆን ምግብ እንዲበላ አድርጌ እሱን አንተ ነህ የገደልከው? አንተ ነህ የገደልከው? አንተ ነህ እንደዚህ ያደረከው? አንተ ነህ ሆይ ንገረኝ። ምን አረገ? ምን ተካከለ? አይደለም ነገሮች። ቆይ ማዛ ቆይ እኔ በእግዚአብሔር እጅ ነው የሞተው ብዬ ነው። አንተ ነህ የገደልከው? ምን ነካ? ተረጋጊ። ቆይ ልጁን ፍለጋ መጥቶ እኔ ብዙ በደል አድርገህብናል ብዬ ስጨቀጭቀው ስለ በሽታው እንኳን ሳላስብ አንተ እንደዚህ ታደርገዋለህ? አንተ አረመኔ ምንድን ነው ያደረከው? እንዴት እንዲህ ታደርጋለህ? ወይኔ ማዛ እንደዚህ ልታለል። አንተ ግን ማን ነህ? ምንድን ነህ? ሰው መስለህ ሳልሰህ ገብተህ አንተ ነው የገደልከው? ግን እንዴት ምን አይነት ልብ ቢኖርህ ነው? ምን አረገህ? ምንህን ነካ? ተናገር። ምን ይዘጋሃል? ወይኔ ማዛ፣ ወይኔ ማዛ። የራስሽ ጉድ ነው ይሄ። አምኜክ የልጅ አባት ነው ትዳሬ ነው ብዬ ባልኩህ እኔ እኮ እሱ ምንም አድርጎኝ አይደለም። የልጅነቴ እኮ ነው። የቤተሰቦቻችን ክብር ሳናስከብር ብለን እንደዚህ ተለያይተን የቀረነው እኮ በዛ ነው። ለአባታችን ክብር ስንል እኮ ነው። ምን አደረገ? ምንህን ነካክ? ተናገር። ምን አንገትን ያስደፋል? ለካ እንደዚህ አረመኔ አውሬ ነክ። እኔ አንተን አልለቅህም፣ ግን እርግጠኛ ነኝ ይህንን ያደረከው ብቻህን አይደለም። ተናገር። እንዴት አቀድህ? እንዴት ገባ እዛ ሆስፒታል? እንዴት እንዲህ ልታረግ ቻልክ? ንገረኝ። ቤተሰብ የምትባለው ልጅ ማናት? የኔ ቤተሰብ ማናት? ያንቺ ቤተሰብ አይደለም፣ የገዛ የራሱን ሰው ነው። የፀሐይ ልጅ ሜሮን ነው። የፀሐይ ልጅ? ያቺ አረመኔ በቁም ስታሰቃየው ቤተሰቦቼን ቆይታ እንደገና ደግሞ ልጇ ካንተ ጋር ተባብራ ይሄንን አረገች። የት አለች? አምጡልኝ፣ እሷን አምጡልኝ። አንተ እንዴት ታደርጋለህ? ወይኔ ምነው እዛው የሰው ሀገር ሆኖ በሞተ ኖሮ እኔ ነኝ ያስበላሁት እዚህ አምጥቼ። አይዞሽ ማለት ተረጋጋ። አንተ ሰው በላ አውሬ ነህ፣ እማትረባ። ልጄን ላግኝ ብሎ ይቅርታ ብሎት የልጁን ፍቅር ሳይጠግብ ልጁን ከአባቱ ጋር በደንብ እንደፈለገ ሳይሆን አንተ ትገለዋለህ። ምን አረገክ? ምንህን ነካክ? የልጆቼን ነገር እንኳን አያሳስብም። ምንድን ያደረገክ? አሁን ምንድን የተጠቀምከው? እስኪ ንገረኝ። የተጠቀምከው ነገር አለ እንደዚህ አድርገህ? ተናገር እንጂ ምን ይዘጋሃል? ሰው ስገል ግን ጀብደኛ ነህ፣ ስታወራ ግን መናገር አትችልም። እፍረተ ቢስ። እኔ አንተን አልለቅህም። የልጄን አባት እንደገደልከው በቁም ነው የማሰቃይህ። አልለቅህም። እኔ ሁሉም ቪዲዮዎች በስልክ እንዲደረግ አድርጌ በመረጃ መልክ ይቀመጣል እንዳለ ማለት ነው። እስር ቤት መቀመቅ ነው ምከት ይገባሃል አይደል? እኔ ህይወትና ማበላሽ እስከ ዛሬ ጨዋ መስለ ተለሳልሰ ኖርሃል። ግን ያ ጊዜ እንዴ ይሄንን አረመኔነት ከየት ነው ያመጣው? ንገረኝ። አንተ እኮ እንደዚህ አይነት ሰው አይደለህም። ምንህን ነካ? የትኛው ድንበር ላይ ደረሰብህና ነው እሱን ሄደህ የምትገለው? እንዴት ብጨክን ነው? እንዴት ቢያስችልህ? ልጆችን አታስብም? እኔስ ምን አጎደልኩብህ? እና የታመመ ሰው ትናንት አብሬ ጥሩ ህይወት የነበረኝን ሰው ሜዳ ላይ መጣል ነበረብኝ? በልጄ የተነሳ ወቀስኩት፣ አሰቃየሁት፣ ብዙ ነገር አልኩት። እንደገና ከዛ መጣል ነበረብኝ እሱን? ዳነ ብዬ ስለካ አንተ ነህ የበላኸው፣ አንተ ነህ የገደልከው። አንተ ጨካኝ አረመኔ ነህ፣ መጥፎ ሰው። ደግሞ አረመኔ ነኝ ትላለህ እንዴ? አንቺ እኮ ብዙ የማይታይሽ ነገር አለ። የምታደርጊው ነገር አይታወቅሽም። ምንድነው የማይታየኝ? ምንድነው የማይታወቀኝ? ንገረኝ። ቤትሽን እያበላሸሽ አይደል እንደዛ ሄደሽ የምታድሪው? አልፎ ተርፎ ከዚህ ልጅ ጋር የነበረሽ ነገር ታስታውሻለሽ አይደለ? ስንት ነገር ነው የደበቅሽኝ። ባንተ ላይ ነው ወይ? ባንተ ላይ ነው ያደረኩት? ይሁን አይሁን እያንዳንዱ ማወቅ አለ
ከሆነ እኔ ያኔ ይሄ ሁሉ ሲሆን እንኳን አንተ እንደዛ ከሆነ አሁን ለምን ቤተሰቦች አስተዋወቅሽ? ነገርኩህ እኮ ለምን አሁን እንዳውቅ አደረግሽኝ? ማወቅ ስላለብህ ነው። ያ ሁሉ ለምን ሰማ በዛን ሰዓት እንዳውቃት አደረግኝ? ለምን በዛን ሰዓት እንዳደረገ አይሽ የአደባባይ ሚስጥር ሲሆን ነው ለኔ የሚሰማው። ምን ችግር አለው? አንተ እንደ ሰው ቢሆን መረዳት ነበረብህ አብረሽ እኮ። እየበላሽ እየጠጣሽ ልጆችን አፍርተን እንደዚህ አይነት ነገር እንዴት ታደርጊያለሽ? በአንተ ላይ ቢሆን አዎ፣ ግን ይሄ በአንተ ላይ የሆነ ነገር አለ። ያለፈ ታሪክ የልጅነቴ ነው። ያለፈ ታሪክ ለአንተ ምን ያደርግልሃል? ምንድን ነው የሚፈጥርልህ? ያለፈ ታሪክሽ ጋር እኮ ነው ሄደሽ የምታድሪው። ያለፈ ታሪክሽ ጋር እኮ ነው ሄደሽ የምታስታምሚው። አብሬው ስተኛ ታስታምመው እኮ ነው። አስታማሚ አንቺ ብቻ ነሽ። ማስታመም እኮ ግዴታዬ ነው። የልጅ አባቴ የልጅነቴ ነው። እና ቢያንስ አንድ ቀን አይበቃሽም እንዴ? እኔ እኮ መደዳው ውሎ አዳርሽ እኮ እዛ ነው። ልጅነታችን ያለያየ ውሎ አዳርሽ እዛ ነው። እየሰማሽ ነው? ማስታመም ስላለብኝ ነው። ቤት ውስጥ ምንም ነገር ሳሰሪ አይደል እንደዛም ተረድተህ ስለሆነ መሰለኝ ሲሄድ ዝም ብለኸኝ ነበር። ተናግረኸኛል። አሁን ራሱ አመለካከትሽ የመሰለኝ ማለት ነው እነኛን ሁለት ልጆች አብሬ ላምጣቸውና ልውሰዳቸውና ከሱ ጋር ደግሞ ሌላ ህይወት መኖር ፈልገሻል ማለት ነው። እኔ የሚሰማኝ ይሄ ነው። ቢሆንልኝ ጥሩ ነበር፣ ግን አይሆንም። ትዳር አይሽ በቃ የተያዘ ትዳር አይበተንም። ትዳር ዕቃ ነው። ንገረኝ። ዕቃ ካልሆነ ታዲያ ለምንድን ነው ሚስጥር የምትጠብቂው? ያለፈ ታሪክ እኮ ነው። በቃ ቤተሰቦቼ አያውቁም። ወንድሜ ሆኖ ነው እማዬንቻ የምታውቀው ይሄን ሚስጥር። እማዬ ከኔ ተቀበለች፣ ወሰደችኝ። 14 ዓመት ልጅ ሆኜ እኮ ነው የተወለደው ይሄ ልጅ። ስንትም ይሁን በቃ እንኳን አይደለም ህይወት ያለውን ሰውና ያደገን ሰው የማያውቀው እናንተ ለምን ነግረሃለሁ? የድሮ ፎቶ እንኳን ይሄ ጓደኛዬ ነበር ብሎ ሰው ያሳያል። በቃ ያስፈልግ እኮ እኛ አንስተን ይሄንን ኢሹ አላወራ ነው። ስላላወራ ነው ለምን አንተ የቅናት ዛር ይዞ ነው እንደዚህ ያደረገ? ትላንት የሌለብህ አመልከኝ ነው የመጣው። አዲስ ፍቅር ሀገር ሽቶ ዝም በል። አሁን ሌላ ነገር አትናገር። አቶ ስለሺ አሁን ትልቅ ወንጀል ተፈጽሟል። ከዛ በተጨማሪ ልጆች አይደለም ድጋሚ አይናቸውን አታይም። አሁን አንተ የኔ ጠላት ነህ። አቶ እንዳልካቸው እሰራልሃለሁ፣ በቁምህ ነው ማሰቃየክ አይደለ? አረመኔ ካፍንጫችን ስር ነው እንዲገደል ያደረግከው። ይሄ ማለት ደግሞ ትልቅ ወንጀል ተፈጽሟል ነው እንጂ ትላንትና የነበረ የቤተሰብ ታሪካችሁን የምናወራበት ጊዜ ላይ አይደለንም። እሺ ቢሰማህ ምንድን ነው የተሻለ? የሰው ነፍስ ስላጠፋን የተሻለ ህይወት የሚኖርህ? ልጆችን አታስብም? አባታቸው ነፍሰ ገዳይ እየተባለ ልጆቼን ማስበው እንዴ ብዬ ነው። ልጆቼን ይዘሻቸው ይሄዳለሁ እያልሽ ይዤብህማ እሄዳለሁ። በቃ ለምን መሰለህ ይዤብህ የምሄደው? አሁን እኮ የምትናገሪው ከዛ በፊት የምትፈልጊው በሁኔታ በባህሪ መቀያየር ነው። ስለ ልጆች ድጋሚ አታያቸውም። አሁን አረመኔ አባት ምንም አታረግላቸውም። ተሳስተህ አታያቸው። ካሁን በኋላ እኮ እስር ቤት ደፋር በቂ ማስረጃ አለን እኮ የተቀረጸ እኮ በቂ ማስረጃ። ምን አይነት አውሬ ቤተሰብ ውስጥ ነው የተቀላቀለው? ለልጆችም አትሆንም አንተ አረመኔ። እኔስ ልጄን ወንድሜ ብዬ ያደገው አባቴ እንዳይሰማ ለአባቴ ክብር ስል ነው። ውስጤ እየተቃጠለ እናትነቴን እየሸፈንኩኝ በ14 ዓመት በጨቅላ ዕድሜ ታውቃለህ። የልጄን አባት ጠልቼ ወይ እሱ ጠልቶኝ አይደለም፣ ህይወት ነው ያለያየን። ከዛ በኋላ አንተ ወደ ህይወቴ መጣ፣ ገባው፣ ፍሬ አፈራን እና ምን ፈለክ? ምን አጎደልኩብህ? ያለ ሁሉ አመት ዝም በል። የዋሸም የገደልም ያው ዝም በል። ደግሞ አሁን ሌላ ነገር ትናገራለህ እንዴ? አንድ ነገር ልንገር፣ እነዚህ ልጆች ድጋሚ አታያቸው። ቃል ምገባልህ ነገር እስር ቤት ለመማር እንዳንተ አይነት አውሬ አባት እንዲኖራቸው አልፈልግም። ምንም ቢሆን ወንድምና እህቴ ናቸው፣ ትንንሽ ልጆች ቢሆኑ እንዳንተ አይነት አውሬ አባት እንዲኖራቸው አልፈልግም። እያንዳንዷን ነገር ትናገራታል። ይህን ነገር ለብቻ እንዳላረግ እኔም አንተም እናውቀዋለን። እዚህ ጋር ደግሞ በቂ መረጃ አለ፣ ስልክ አለ። እሱን ደግሞ እኔ ያጣራለሁ። ሳሚ ያቺን አውሬ ድጋሚ ያስገባታለሁ። እሱ ጋር ቁጭ አድርገህ አምጣት፣ ታወሯታላችሁ። እያንዳንዷን ነገር ትናገራታለች። አውሬ ልጅ አውሬ ነው። እኔ እሷን ይዣት እመጣለሁ። ሳሚ እያንዳንዷን ነገር ያው እሺ አቶ ስለሺ፣ ስለዚህ ከዚህ በኋላ ምንም የምታጣው ምንም ካንተ ህይወት የሚያመልጥህ ነገር የለም። ይህ ማለት ህይወትህ በሙሉ እስር ቤት ነው። ወጣትነትህ በሙሉ የሚያበቃው እስር ቤት ነው። እድሜ ልክህን ወጣለሁ ብለህ እንዳታስባት። በዋስ ወጣለሁ ዘመድ አለኝ ገንዘብ አለኝ እንዳትል። እድሜ ልክህን እኔንም ልጆቼንም ዘመዶችንም አታይም። አንተ አረመኔ ንጹህ ሰው ትገላለህ። ከነማን ጋር እንደተባበርክ ይህንን ነገር እንድታደርግ የረዱ ሰዎች ዶክተርና እቺ ሴት ብቻ አይደሉ፣ ሌላ ተጨማሪ ሰዎች ይኖራሉ ብዬ አስባለሁ። ይህንን ነገር ልታደርግ የቻልከው ከነማን ጋር ተባብረ ነው? ነገረኛ ስለሽ ሪያሊቲ ይሄ ነው። አንቺ አረመኔ እንዴት ታደርጊያለሽ? አሁን እያንዳንዷን ነገር ትናገራለች። እንዴት ተባብራችሁ? ቅድም እሷ ስትመጣ እኔን አንቃ አስወጣኸኝ አይደለ? እኔን ለመግደል ሞከርክ። አንተ ማለት ነው አስመሳይ ሰው ነህ።
ትሁት መስለ እውነተኛ ማንነት ይሄ ነው። በቅናት መንፈስ ነፍስ ለማጥፋት ይሄ ብቻ አይደለም፣ ሌላ ኬዝ አለ እርግጠኛ ነኝ። ስለዚህ እንዴት እንደተባበራችሁ እንዴት እንዳወራችሁ ትናገራለህ። ይገባሻል? እያንዳንዷን ነገር ተናገሪ። አንቺ አረመኔ እንዴት አስችሎሽ ነው ግን እንዲያረግሽው? አንቺም እኮ ገና ልጅ ነሽ፣ ወደፊት ብዙ ነገር ይጠብቅሻል። እንዴት አጎትሽ እኮ ነው። እንዴት እንዲህ ታረጊያለሽ? ምንም ቢያስፈራራሽ አጎትሽን እንዲህ ታረጊያለሽ ተባብረሽ? እናትሽ አረመኔ እናቴን አትናገሪያት። ዝም በይ። እናትሽ በቁም ስታሰቃየን ነበረ። ድጋሚ አንቺ ነፍሰ በላዎች የምታውቀው ነገር የለም። እናቴን ተስገቢያት ደግሞ ትናገራለች። እንዲያፋሙ ሰሚያለሽ ሜሮን፣ እያንዳንዱ ለእኛ ቅድም የነገርሽንን ነገር ከዛ በተጨማሪ ደግሞ ከነማን ጋር እንደተባበራችሁ ከዚህ በኋላ ምንም መዋሸት አያስፈልግም። መዋሸት ጊዜሽን፣ ከዛ በተጨማሪ የእኛንም ጊዜ ነው የምትበዩ። ያ ከመሆኑ በፊት ደግሞ እዚህ ነገር ላይ ተባበሪ። እናትሽን ዳግመኛ እንደ እናት መቁጠር የምትፈልጊ ከሆነ ይለከላለከም ነው። ከሱ ውጭ ማውቀው ነገር የለኝም። እርግጠኛ ነሽ? ከእናንተ ከሁለታችሁና ከዛ ዶክተር ውጭ እዚህ ነገር ላይ ተሳታፊ የሆነ ሰው የለም? እውነቱን ተናገሩ። በሱ በኩል እንዳለ እንጂ ነው ያላቅም። እሱ ነው በቃ እንደዚህ ብሎ የነገረኝ መጀመሪያ እንጂ ከሱ ውጭ ሌላ ካን እንዳለ ማውቀው ነገር የለኝም። ቆይ እንዴት ልታምኚ ቻልሽ? እኔ ሌላ የምነግራችሁ ነገር የለም። በቃ በሱ አካል ሌላ ሰው እንዳለ አላውቅም። ለኔ የነገረኝ እሱ ነው። ምን ማለት ነው? አንቺ ተሙ ቆይ ተሙ እንደዛ አይደለም። ሌላ ሰው ማን ነው? የማታውቂው ታሪክ ውስጥ አትግቢ። አንተ ዝም በል። ስርዓት ነው። ሌላ ሰው ማን ነው? የማታውቂው ታሪክ ውስጥ አትግቢ። ማን ያለው ከሱ ጋር ማን ነው? ስልክ ሲያወራ ሰምቼዋለሁ። ሌላ ሰው ስልክ ወራው እሱ ከዚህ ጋር የተገናኘ ነው። ቤተሰብ ሊሆን ይችላል። ቤተሰብ ሊሆን ይችላል። ምን አይነት ቤተሰብ ነገርኳችሁ? ቤተሰብ ምን አይነት ነው? ቤተሰብ ያልከው ማንን ነው? ማንን ነው ቤተሰብ? ቤተሰብ ምን አይነት ነው? አንቺ ነግሬሻለሁ። ማን ነው ቤተሰብ? ስለሽ ንገረኝ። ቤተሰብ ማን ነው? እቺ ሴት ሌላ ሴት አለ ብለህ አትዋሸኝ። ትሰማለህ? አትዋሸኝ። ቤተሰብ ያልከው አካል ማን ነው? እዚህ ወንጀል ላይ የተሳተፈ ሰው ስልክ አወራ እኮ የምትለው ነገር ተናገረ። እኔ ማታስጨንቀኝ። ማን ነው? ተናገረ እንጂ ማን ነው? ይኸው የሰውየው ማንነት የማውቀው ነገር የለኝም፣ ግን ሌላ ሶስተኛ አካል እንዳለ አውቃለሁ። ስልክ ማውራት ታዲያ ግዴታ ሌላ ሰው ትእዛዝ የሰጠ ሌላ አካል ማን ነው? ስለሺ ማን ነው? ትእዛዝ የሰጠኝ የለም። ሌላ ስልክ ቤተሰብ ነው እያወሩ ያለሁት። ኖርማል ስልኬ ሲጠራ እኮ ነው። ከዚህ በኋላ ወዴት የምትሸሽበት ነገር የለም። በቃ ሁሉም ነገር አብቅቷል። ለምን እውነቱን አትናገርም? ይኸውልህ ተረዳኝ። ስለዚህ ጥሩ ማስረጃ ሰጥተሽናል። በጣም እናመሰግናለን ሜሮን። ስለሺ ማን ነው እዚህ ነገር ላይ ተሳታፊ የሆነ ወይ ደግሞ አንተን እያዘዘ ያለው ሌላ አካል? ቤተሰብ ነው ያወራሁት። ከዛ ውጭ ማንም ኤክስትራ ሰው የለም። እሷ ዝም ብላ ስደነግጥ የምታወራው ነገር ነው። እኔ ቅድም ከነገርኳችሁ ነገር ሌላ የለም። አንቺ ደግሞ ዝም ብለሽ ፈጥረሽ አታውሪ። ዝም ብዬ ፈጥሬ አላወራም። እስካሁን ያዋሸሁት ይበቃኛል። በቃ ተሰቃይቻለሁ። ከዚህ በኋላ መምታትን መንቀጥቀጥ አልፈልግም። ሰውነቴ ሁላ ቁሳስሏል። በቃ ተናገር። ከዚህ በኋላ የምታመልጥበት ነገር ምንም መንገድ የለም። አሁን ከተነጋገርነው ውጪ ኤክስትራ ነገር የሚያስለፈልፍ ነገር የለም። እያንዳንዷን ነገር ትነግረኛለህ። ይገባሃል? ነገርኳችሁ እኮ አይደል እንዴ? ማን ከጀርባ እንዳለ ማን አባቴን እንዳስገደለው እስካሁን ታግሼ ቁጭ ብያለሁ። እባካችሁ መሳሪያ አቀብሉኝ። ግንባርን ብዬ ስማኝ። እኔን ቆይ ተረጋጋ። በህይወት እንደመጣ በህይወት ቆይ አቀብለኝ። ቆይ ተረጋጋ። ሁሉንም ነገር ትናገራለህ። ያለውን ነገር ለእሱ አስረዳዋለሁ። እኔ ችግር እኔ ባለሁበት ነው የምፈልገው። አይደለም እኔ ለእሱ ላስረዳው። ለመሰለህ ነገርን አንድ ላይ ለእሱ ላስረዳው። እሱ ቢያንስ ያለውን ነገር ያስረዳ። ይኸውልህ እሱ ይውጣና እኔ አልወጣም። እዚህ ቁጭ ብዬ እውነቱን ትነግረኛለህ። ቤተሰብ መሀል ይሄን ከምናወራ ለእሱ ያለውን ነገር ላስረዳው። ተረጋጋ። ቆይ ታሙ እባክህን ተረጋጋ። አንተ ያንተ ቤተሰብ ጉዳይ ስለሆነ አንተ ወጣ በቃ። እሺ በለኝ። እኔ ላውራው ይገባኛል እኮ እኔ ላውራው በቃ። እሺ በለኝ እና ሂድ። ትክክለኛውን ነገር ካልተናገርክ ግን እመጣለሁ። ስመጣ ግን ማለት ነው። እሺ ስለሺ ይኸው ተመስገን ወጥቷል። እኔ እናንተ ማውራት ያለብንን ነገር ግልጽ አድርገህ ምንም ነገር ሳታንሻፍፍ ትነግረኛለህ። ገባህ? ያም አይሆን ከሆነ ግን መሳሪያው በእጃችን ነው። እኔም ማምጥቼ ግንባርና እኔ እናንተ እንደ ቤተሰብ ሆነን ማለት ነው ብዙ ሚስጥሮቹና ስክሬቶቹን ላግዝህ ያለውን ነገር ልንገርህ። የኔ ህይወት አሁን አብቅቶለት የለ ወደ እስር ቤት አይደለም ሄደው። አንደኛ የልጆችን ነገር ብቻ አደራ። ችግር የለውም። ልጆች እንዳንተ አይነት አረመኔና ጨካኝ አባት እንዲኖራቸው እኛም አንፈልግም። በቃ እንደዛ ከሆነ ትልቅ ሚስጥር እነግርሃለሁ። ቀጣይ ብዙ ዋጋ የማትከፍሉበት ነገሮችን ሶልቭ የምታደርጉበት ሙሉ ጌታ የሚባል አጎት አለ። እኔ
የትኛውንም ገንዘብ የትኛውንም ካፒታል ኖሮኝ ያን ያህል የማስደረግ አቅም የለኝም። ያ አጎትየው በጣም እያስጨነቀኝ ማለት ነው። በገንዘብም በተለያዩ ነገሮች እያገዘ ለሌሎቹም እንዲከፈላቸው እያደረግኩ በሱ በኩል ነው ሁሉ ነገሮች እንዲያልቁ ያደረግኩት። ስለዚህ የእንዳልካቸው ወንድም ሙሉጌታ የተባለው ግለሰብ ነው ካንተ በላይ ሆኖ ትእዛዝ ሲሰጥ የነበረው ግለሰብ። እሱ ያለውን ነገር ኮሚኒኬት አድርጎናል። አሁንም ድረስ ደግሞ የተሻለ አቅም አለ፣ የተሻለ ፋይናንሻል ፍሪደም ላይ ነው ያለው። ብዙ ግልጽ አድርጎ ያልፈለገበትን ኬዞች አይነግረኝም። ግን ይሄን ነገር እርምጃ ጨርስ፣ ያንተም ህይወት እንደዚህ የሚመሰቃቀልበት ትልቁ ኬዝ በዚህ የተነሳ ነው። እንደዚህ ልርዳ ሲለኝ እንኳን የሚረዳኝ አግኝቼ በጣም እየተበሳጨው በጣም የከበደኝ ስለነበረ በዛ የተነሳ ነው። አንተ ሚስጥሬን የምጠብቅልኝ ከሆነ በቂ ገንዘብ ማገዝ ይችላል ማለት ነው። ምን ማለት ነው? ቢያንስ ከ300 እስከ 400 ሺህ ብር ማለት ነው መክፈል የሚችል አቅም አለው ሰውዬው። አልገባኝም። ቆይ ስለሺ እያልከኝ ያለኸው እኔን በገንዘብ ለመደለልና አንተን እንዳግዝህ እንድተባበረ እያደረክ ነው? የኔ ህይወት በቃ አከተመ። በቃ ህይወቴም ላይፌም ሙሉ ተመሰቃቀል አይደለ? ግፋ ቢል አሁን የትኛውን ቦታ ላይ ሊሆን የልጆቼን ነገር አንተ አደራ ሰጣለሁ። እሱም ያው አሁን ቤተሰብ ዘመር ስለሆነ ላይረዳ ይችላል። አሁን ከነሱ ጋር ምንም አይነት ኮሚኒኬሽን ስለማይኖረኝ ይሄ ባለ ሀብቱ ያልኩ ሰው ማለት ነው የተሻለ አቅም አለው። ግፋ ቢል 300 ሺህ 400 ሺህ ብር ማገዝ ይችላል። ስለዚህ እኔ ብቻ አይደለሁም እዚህ ያለሁት፣ ከካሜራ ጀርባ ሰዎች ይታዩሃል አይደለ? እነሱም አንተ የምትናገረውን እያንዳንዱ ነገር እየሰሙ ነው ያሉትና ለኛ በቂ የሚሆን ገንዘብ ይመስላል ይሄ ገንዘብ? ካሜራ ፊት ሁሉ ነገር እኮ የምናገረው ኦልሬዲ ተስፋ ስለቆረጥኩ ነው፣ የኔ ነገር ስላከተመለት ነው እንጂ እዚህ ቦታ ላይ እኮ መናገር እንደሌለብኝ አውቃለሁ። መጨመር ካለበትም እኔ ኮሚኒኬት አደርገውና ማለት ነው ማገዝ ያለበትን ነገር ያግዛችሁ፣ ነገሩን ቢያንስ ሴቭ አድርጋችሁ ምን እናደርግልህ ነው የምትፈልገው? አንደኛ የልጆቼ ነገር አደራ፣ ሁለተኛ ደረጃ ደግሞ ማለት ነው ለእናንተ ይሄንን ሚስጥር ያዙት። ከዚህ በኋላ የበለጠ ቤተሰቡ እየተወሳሰበ ሌላ ጫናዎች ስለሚፈጠሩ የሚችሉትን አጠቃላይ እዚህ ጋር ላለው ሰው መክፈል የምትጠይቁትን ያህል እኔ የሚችለውን እስካሁን ነግሬያቸዋለሁ። ጨምር ብለው መጨመር አያቅተው፣ መክፈል ያለበትን ይክፈል። የኔ ህይወት በዚሁ በእኔ ቢያንስ ይብቃ ማለት ነው። ሰማለህ? የገባህበት ወንጀል እኮ የወንድሜ ተሙን አባት ነፍስ ማጥፋት ነው። የተሳተፍክበት ወንጀል እኮ የአንድ ሰው ህይወትን ነፍስ ማጥፋት ነው። የተሳተፍክበት ወንጀል ልጆች ነገ አንተን አባቴ ብለው እንዳይጠሩህ የሚያደርግ ወንጀል ነው። የገባበት ወንጀል ባለቤትህን የሚያሸማቅቅ፣ በአንተ ዙሪያ ያሉትን እያንዳንዱን ሰዎች የሚያሸማቅቅ፣ አንተን ህይወትህን ሊያበላሽ የሚችል ከዛ በተጨማሪ ደግሞ እያንዳንዱን ነገር የሚያበላሽ ነው። ከዛ በተጨማሪ እኛ የምንሄድበት መንገድ የተበላሸ እንዲሆን የሚያደርግ ነው። እኔን በገንዘብ ልትሆን ትፈልጋለህ? በገንዘብ ልትደልለኝና ሰዎችን እንድክል፣ ከዛ በተጨማሪ የታሰብክበት እያንዳንዱ ነገር እንድክል ትፈልጋለህ? ልጆች እንዳንተ አይሆን አባት እንዲኖራቸው እንዳደርግ ትፈልጋለህ? ያስፈልገናል። ተረጋጋ። ምን ሆነ? ተረጋጋ። ተሙን አስወጥተህ አንተ እንደዚህ ታደርጋለህ? ተረጋጋ። አላየህም? በገንዘብ ሲደልለኝ ተው ና ተው። እሱ ይሄ እያንዳንዱ ነገር ለእኛ ማስረጃችን ነው። ተረጋጋና። በጣም ጥሩ እሺ፣ ችግር የለውም ሂዱ። በገንዘብ ልደልለኝ ፈለግክ አይደለ? ብዙ ነገሮችን በገንዘብ ማስተካከል ስለምትችሉ ዛሬም ገንዘባችሁ እኛ ላይ የሚሰራ መስሎ ተሰምቶ ነው። ለአንተ የሰራው ገንዘብ ሁሉ ወይ ለመሰሎች የሰራው ገንዘብ ሁሉ ለእኛም የሚሰራ ይመስልሃል? ንገረኝ ይሄንን። እኔ እኮ እሱን ያስወጣሁት አንተ የምትረዳ ይመስሎኝ ነበር። የኔ ህይወት ስላከተመ ብዬ ነው። በቃ ይሄን ፍላጎቱ ከሌላችሁ በቃ እንደፈለጋችሁ አድርጉ። በቃ እኔ ነፃ አድርጉ። በቃ የፈለጋችሁትን ነገር አድርጉ። በቃ እኔ ተስፋ ቆርጫለሁ። ልጆችህ ደግሞ አይነን አያዩ። ምክንያቱም ለአንተ ሳይሆን ለልጆችህ ስለምንጠነቀቅ፣ ምንም ቢሆን የተሙ ታናሽ እህትና ወንድም ስለሆኑ እንዳንተ አይነት አረመኔ አባት እንዳላቸው ወይም ደግሞ የእንጀራ አባታቸውን የገደለው ትክክለኛ አባታቸው መሆኑን ማወቅ ስለሌለባቸው ለልጆች እንደዚህ አይነት ነገሮችን አንናገርም፣ ለእነሱ የአእምሮ ጤንነት ስንል። ነገር ግን ገንዘብ ሁሉን ነገር የሚያስተካክል መስሎ ሊሰማችሁ ይችላል። አንተና መሰል ወንጀለኞች፣ ገንዘብ ሁሉንም ነገር አያስተካክልም። እናንተ የምታቀርቡት ገንዘብ ለሁሉም የሚሰራ አይደለም። እኛ የቆምነው ለእውነትና የተበደሉ ሰዎችን እንባ ለማበስ እንጂ እንዳንተ አይነት አረመኔ ሰዎችን በእንደዚህ አይነት መንገድ እንዲሄዱ ለማድረግ አይደለም። ተግባባን? ስለዚህ ከጀርባ ያለው ግለሰብ ሙሉጌታ ነው። ከእሱ ጋር ነው ተባብረ እየሰራ ያለው። በጣም ጥሩ።
እንዴት ወደዚህ ስራ ሊያስገባ ቻለ እሱ? ዝም ብለን ኦንላይን ላይ በምናወራበት ሰዓት ላይ ያጋጠመኝን ነገሮች ቤት ውስጥ ያለውን ክፍተት ሳወራው አይ እንደዚህማ ካለ ለውም ላግዝ እፈልጋለሁ አለኝ። የሚያስፈልገውን ገንዘብ ይልክልኛል። እኔ ደግሞ ማገዝ ያለብኝ ሰዎች እንዲያግዙ አደረኩኝ። ለኔም ቤተሰብ ይድናል ብዬ አስቤ ነው እንደዚህ አይነት ወንጀል ውስጥ የገባሁት። ስለዚህ ሙሉጌታ ከተባለ አረመኔ ወንጀለኛ ጋር የተባበርከው ያንተን ቤተሰብ ለማዳን ነው ማለት ነው? አንደኛ ቤተሰቤ እንደነበረበት ወደ ድሮ ፍቅራችን ወደ ልጆችን በአግባቡ እንዳሳድግ ነበረ። እሱ የመጣበት ኬዝ ለውም ባለቤትህንም ሌላውንም ነገር ሊያሳጣህ ነው የሚል ነገር ሲመጣ እኔ ታዲያ ምን ማድረግ እችላለሁ ስል በዚህ መልኩ እኮ እኔ ማገዝ እችላለሁ ችግር የለውም ሲለኝ አላቅማማውም። በቃ ከአንዳንድ እሺ ነው ያልኩት ማለት ነው። ከዛ ሌሎችን ዶክተሮቹንም ሌሎችንም ሰዎችን አስተባበርኩኝ። እዛም ሲያስተባብሩ የጤና ባለሙያዎችን ውስጥ ለውስጥ ራ እንዲደረግ አደረኩኝ። ገንዘብ አንተን ሊያስማማ ቻለ ማለት ነው አይደለ? በጣም ጥሩ። አንተ ከዚህ ያገኘው ጥቅም ምንድን ነው? እኔማ ጉዳት ነው እንጂ ያገኘሁት እኔ እኮ ቤቴን ሴቭ አደርጋለሁ ብዬ ነበር ሀሳቤ እንጂ የገንዘብ ምንም አይነት ጥቅም አልቀረበልህም። ቤቴን ለማዳን ብቻ ነው። ቤቴን ለማዳን ይሄ ኬዝ ሴቭ እንዲደረግ፣ ሁለተኛ ከሚላከው ነገር ላይ ለሰዎች የሚከፈላቸውን ራሴ ነኝ መጥኜ የምሰጣቸው። እዚህ ነገር ላይ ዋነኛ መሳሪያ ሆና ስታገለግላቸው የነበረች ሳባ የተባለችው ነርስ ነበረች አይደለ? እሷን እንዴት ልታገኟት ቻላችሁ? እንደነገርኩ ነው እኔ በጣም በስልክም በአካልም ኮሚኒኬት የማደርጋቸው ቅድም ያልኩን ሴት የመጣችውን ሴትና ዶክተሩን ነው። ሌሎቹን በሷ በኩል ነገሮች እንዲያልቁ ነው የማደርገው ማለት ነው። ስለዚህ እዛ ስታስተባብር የነበረችው ልጅ ነርሷን ቀረብ ብለሽ በደንብ ትሪት አድርገሽ የሚያስፈልጋትን ነገር እያሟላሽ ኮሚኒኬት አድርጊ ብያት። ስለዚህ እዚህ ነገር ላይ ቀጥተኛ ግንኙነት የነበራት ሜሮን ነች ማለት ነው። ሳባ ጋር ቀጥተኛ ግንኙነት ያላት እሷ ነች። በጣም ጥሩ። እሺ ሳባን ልታገኙ ቻላችሁ። ከዛ እርግጠኛ ነኝ እንግዲህ መድኃኒቱን እሷ አይደለ በሷ መንገድ ሊሰጥ ይችላል እንጂ እናንተ ራሳችሁ ናችሁ መድኃኒቱን አስተካክላችሁ ልታመጡ የምትችሉት። እና ምን አይነት መድኃኒት ነበረ ልሰጡት የፈለጋችሁት? ህመሙን በጣም ከባድ ስለነበረ ቢያንስ ነርሷንም እያማከርን ምን አይነት ነገሮች ቢጠቀም ይሻላል፣ የልብ ኬዝም ስላለበት ብዙ መድኃኒቶችን በሚወጡበት ሰዓት ላይ ይከብደዋልና ስለዚህ ኤክስትራ ነገሮች እንዲጠቀም ከተፈቀደለት በላይም እንዲጠቀም አስደርገናል። በጣም ቆንጆ ጥሩ እየመጣ ነው አቶ ስለሺ። ስለዚህ እዚህ ነገር ላይ በደንብ ተቀናጅታችሁ ስትሰሩ የነበረው ከሳባ ከዶክተር ይስሐቅ ከዛ በተጨማሪ ሜሮን ከተባለችው ግለሰብና ዋነኛ የእናንተ አዛዥ ወይም ደግሞ ከላይ ሆኖ ይመራ የነበረው ደግሞ አቶ ሙሉጌታ ነው እያልከኝ ነው። ተመልካቾቻችን እንግዲህ እያለ ያለው አቶ ሙሉጌታ ማለት ከዚህ በፊትም ወንጀል ላይ ተሳታፊ ነበር ብለን ያሰብነው ግለሰብ ዳግመኛ በእጅ አዙር በነ ስለሺ በኩል መጥቶ እዚህ ወንጀል ላይ ቀጥተኛ ተሳታፊ እንደሆነ እያየን ነው። በብዙ መንገድ እየተሳተፈ ያለ ግለሰብ ነው። አቶ ሙሉጌታ የት ነው የሚገኘው? ከሀገር ውጭ ነው ያለው። ይኸውልህ ስለሺ ነፍስ ጠፍቷል እያልኩ ነው አይደለ? እስካሁን የመጣበትን መንገድ ታውቀዋለህ። ስለዚህ ቀልድ አይደለም ያዝኩት። አቶ ሙሉጌታ የት ነው ያለው? በቢዝነስ ዓለምም ወጣ ገባ ይላል፣ ግን ከሀገር ውጭም ይወጣል አልፎ አልፎ። በብዛት ውጭም ይቆያል ስራ ለቢዝነስ እያለ ወደ ሀገር ውስጥም ይገባል። ግን ያው ፋይናንሻል ፍሪደም ላይ ስለሆነ ስለ ገንዘብ ስለማያስብ እዚህ ያለ ስትሉ አጋጣሚ ወይ ዱባይ ወይ የሆነ ካናዳ ሄዶ ነው የምታገኘው፣ ወይ ፓሪስ ሄዶ መልሶ ደግሞ የተለያዩ ነገሮችን ደግሞ ወደዚህ ይዞ ይመጣል። በብዛት አለ ስትለው ሄዶ ታገኘዋለህ፣ የለም ስትለው ደግሞ መጥቶ ታገኘዋለህ። እና ሀገር ውስጥም ከሀገር ውጭም ይወጣል። ትሰማኛለህ አቶ ሙሉጌታ፣ አንተ እየዋሸህ ነው ያለኸው። ፋይናንሻል ፍሪደም ስላለው ብዙ ሀገር ላይ እየተንቀሳቀሰ ነው ያለው፣ እኛን የሚያዘን እሱ ነው እያልክ ነው እንጂ አቶ ሙሉጌታ እዚህ ሀገር እንደሚገኝና በጣም ተሰቃይቶ በሱስ ደክርቶ እንደሚገኝ ከዚህ በፊት ያገኘነው ማስረጃዎች በደንብ ያሳያሉ። ይህ ማለት አንተ እየተናገርክ ያለኸው እያንዳንዱ ነገር ውሸት ነው። ስለዚህ የት እንዳለና የት ልናገኘው እንደምንችል ትነግረኛለህ ማለት ነው። ተግባባን? በቃ እያንዳንዱ መረጃዎች ካልባችሁ በቃ የምችለው ቦታ እና ያለበት ቦታ ላይ አሳያችኋለሁ። ይዣችሁ ልሂድና እና ልጆቼን ግን አደራ
ስለዚህ የት እንደሚገኙ ታሳየናለህ። የት ልናገኘው እንደምንችል በስርዓት ነገሮች ሳይዛነፉ ሳይበላሹ የምታሳየኝ ይሆናል። ተነስ፣ ሂድ፣ ውጣ።